እመቤት ይህ ያለኝ ብር በሙሉ ነው፣ እባክሽ አሁኑኑ አስቀምጪልኝ። አንተ ልጅ ይህ ሁሉ ብር ከየት ነው የሰረከው አለችው። አይ እመቤት እኔ ከየትም አልሰረኩም፣ በጥረቴ የሰራሁት ብር ነው አላት። ሁኔታህን ተመልከት እስኪ፣ አሁኑኑ ፖሊስ ጠራብሃለሁ፣ እርግጠኛ ነኝ ሰርቀው ነው አለችው። ፖሊስ ከጠራሽብኝ ግን ከስራሽ እንዲያባሩሽ አደርጋለሁም ነበር። ሂዱጣ ከባንክ አንተ ቆሻሻ ሰብሳቢ፣ እንዳንተ አይነቱ ስንት እዚህ ይመጣል መሰለህም አለችው። በአንድ ትንሽ ልጅ ላይ የባንክ ሰራተኞች እንዲህ ያለ መጥፎ ስራ ሲሰሩ ይህ ልጅ የዛ ባንክ ባለቤት የጠፋው ልጅ ይሆናል ብሎ ማንም አላሰበም ነበር። በዚህ አስገራሚ ታሪክ ውስጥ የሰው ልጅ የሰራው ክፉ ስራ ተመልሶ የሚመጣበት ትልቅ ትምህርት ነው። ታሪኩን ስትሰሙ አይኖቻችሁ በእንባ ይሞላል። አያት የ10 ዓመቱን አንኪት ሲያቅፉት በአይኖቻቸው እንባ ይፈስ ነበር። ልጁ እያለቀሰ ከእንግዲህ ወደ ባንክ አልሄድም ይል ነበር። አያቴ እነዚያ ሰዎች ደግሞ ይደበድቡኛል አለ አንኪት እያለቀሰ። የአያቱ ልብ ተሰበረ። በአንድ ትንሽ ልጅ ላይ እንዲህ ያለ ክፋት ነገር እንዴት ሊያደርጉ እንደሚችሉ ሊገባቸው አልቻለም ነበር። በባንክ ውስጥ የሆነው ነገር ከገመቱት በላይ መጥፎ ነበር። ሁሉ ነገር የጀመረው በዚያ ጠዋት አያትና አንኪት ጥቂት ብር ለማስቀመጥ ወደ ባንክ በሄዱበት ጊዜ ነበር። አንኪት ከአያቱ ጋር ብቻ ነበር የሄደው። ነገር ግን እዛ የደረሰበት ውርደት ለማንኛውም ልጅ በጣም የሚከብድ ነበር። በመስኮት በኩል የተቀመጡት ሁለት ሴት ሰራተኞች አንኪትን ሲያዩት ልክ እንደ ሌባ ነበር ያዩት። አረ ይህን ቆሻሻ ልጅ ተመልከቱት፣ ለምን እዚህ መጣ አለች አንደኛዋ ሰራተኛ ለጓደኛዋ። ለልመና የመጣ ይመስለኛል፣ ወይም ደሞ የሆነ ነገር ለመስረቅ እቅዶ ይሆናል አለች ሁለተኛዋ ሴት እየሳቀች። አው የተቀደደ ልብሱን ስታይ ይታወቃል እኮ እንዲህ ያለ ልጆች ብዙ ጊዜ ጥፋት ሊሰሩ ነው የሚመጡት። ነገር ግን እነዚህ ሰራተኞች አሁን እያፌዙበት ያለው ልጅ በኋላ ላይ ለስራቸው ጠንቅ እንደሚሆን አላወቁም ነበር። አንኪት የአያቱን ልብስ አጥብቆ ይዞ ነበር። እነዚህ ሴቶች ለምን ሌባ እንዳሉት ሊረዳ አልቻለም። በየዋህ አይኖቹ እንባ ሞሉ። አያቴ እነዚህ ሰዎች ለምን ተቆጡብኝ? እኔም እኮ ምንም አላደረኩም ሲል በዝግታ ጠየቀ። ያ አያትየው ልብም ደነገጠ። የሆነ መጥፎ ነገር ሊፈጠር እንደሆነ ተሰማቸው። ጥበቃውም ቢሆን ተባብሮ አንኪትን ማስፈራራት ጀመረ። አንተ ትንሽ ልጅ እዚህ ምን ልታደርግ ነው የመጣኸው? ባንክ ውስጥ የምታስቀምጠው ይህ ሁሉ ብር ከየት ነው ያመጣኸውም አለው። ወደ አንኪት ጠጋ ብሎ እያስፈራራው አንኪት ወደ ኋላ ፈገፈገና በአያቱ ጀርባም ተደበቀ። ወደ ቤት መሄድ እፈልጋለሁ አያቴ እያለ ማለቀሰ። አንደኛዋ ሴት ሰራተኛ ወደ አንኪት የተቀደደ ልብስ እየጠቆመች ልብሱን እዩት ምን ያህል ቆሻሻ እንደሆነ፣ በእርግጠኝነት ከአንድ ሰው ቤት ሰርቆ ነው የመጣው፣ መፈተሽ አለበትም አለች። ሁለተኛዋም ሴት ልክ ብለሻል፣ እንዲህ ያሉ ልጆች በጣም አደገኛ ናቸው፣ እጃቸው ትንሽ ስለሆነ ቶሎ አያዙን በማለትም ተስማማች። ጥበቃውም አንኪት እየገፋ ሲሄድ ውጣ ከዚህ፣ በቆሸሸ ልብስ የጸዳውን ባንካችንን ያዋረድክ ነው፣ እዚህ ሀብታሞች ብቻ ነው የሚመጡት፣ እንዳንተ ላሉ ድሃ እዚህ ቦታ የለንም አለው። አንኪት ሊወድቅ ለጥቂት ጠርፎ ጮክ ብሎ ማልቀስም ጀመረ። አሁን በጣም ፈርቷል። በባንኩ ውስጥ የነበሩ ሰዎች ሁሉ ይህን ቢያዩ ማንም ምንም አላለም ነበር። የአንኪት የተቀደደ ልብስ በማየት ሁሉም ሰው ይህ ድሃ ልጅ የሆነ ጥፋት ሊያጠፋ እንደመጣ አመኑ። አንዳንዶቹ ደግሞ እንደ ጫወታ ያዩት ይስቁ ነበር። አያቱም በድፍረት ጥቂት ብር ያለበትን አሮጌ ቦርሳቸውን አውጥተው ጌታዬ ብር አለን ማስቀመጥ እንፈልጋለንም አሉ። ነገር ግን አንደኛው ሰራተኛ ቦርሳውን አይታ እየሳቀች ምንድነው ይሄ? ይህን የመሰለ ትንሽ ብር ይዘሽ ነው የመጣሽው? ይህ እኮ የኛን ክፍያ እንኳን አይሸፍንም አለች። ሁለተኛውም አዎ ደሞ ይሄ ብር ከየት እንደተሰረቀ አይታወቅም አለች። በዚያው ጊዜ አንድ ጥግ ላይ ተቀምጦ የነበረ ሰው ስልኩን አወጣ። ይህ ሰው ራጄሽ ኩማር ይባላል። ለራሱ ጉዳይ ወደ ባንክ የመጣ ጋዜጠኛ ነበር። የሆነው ነገር ስህተት መሆኑን ስለተረዳ በቪዲዮ መቅረጽም ጀመረ። በዝምታ ሁሉም ነገር ይቀርጽ ነበር። አንኪትም ጠማው። አያቱን አያቴ ውሃ ፈልጋለሁም አላቸው። አያቱ በአቅራቢያ ወደ ነበረ የውሃ ጆግ ጠቆሙት። ነገር ግን ጥበቃው አንኪትን ከለከለው። ቆይ ይህ ውሃ እንዳንተ ላለ ቆሻሻ ልጅ አይደለም፣ ይህ ለደንበኞቻችን ነው፣ ሌላ ቦታ ፈልገ ጠጣም አለው። የአንኪትን ባይበልጥም ፈሰሰ። አንደኛው ሰራተኛ አያቱን አንቺ አሮጊት ይህን ትንሽ ሌባ ለምን እዚያ መጣሽው? ባንካችንን ለመዝረፍ አቅዶ እንዳይሆንም አለቻቸው። ይሄ ልጅ ልጄ ነው፣ ጥቂት ብር ለማስቀመጥ ነው የመጣ ነው አለች። ነገር ግን ሁለተኛዋ ሴት የተሳለቀች አዎ ሌባ ሁሉ እንዲህ ነው የሚለው፣ ከዚህ ሂዱልህ ካልሆነ ፖሊስ እንጠራባችኋለንም አለች። ራጄሽ ኩማር ይህንን ግፍ ሲያይ በጣም አዘነ። እርሱ ጋዜጠኛ በመሆኑ ይህን ግፍ ለህዝብ ለማሳየት ቪዲዮ መቅረጽም ቀጠለ። በመጨረሻም አያትየው የአንኪትን እጅ ይዘው ና ልጄ እንሂድም አሉት። አንኪትም እያለቀሰ ከአያቱ ጋር ከባንኩ ወጣ። በትንሹ ልብ ላይ ትልቅ ቁስል አርፎ ነበር። ራጄሽ ኩማርም ተከትሏቸው መጣና እማማ
እኔ ራጄሽ ኩማር እባላለሁ፣ ጋዜጠኛ ነኝ። ውስጥ የሆነው ነገር በጣም ስህተት ነበረ። ስለዚህ ጉዳይ ላናግራችሁ እችላለሁ ሲል በትህትና ጠየቀ። አያትየውም ተመለከቱት። አይኖቻቸው አሁንም በእንባ ይታጠብ ነበር። ልጄ እኛ ምንም ጥፋት እኮ አላጠፋንም፣ ብር ለማስቀመጥ ብቻ ነበር የመጣነው አሉት። ራጄሽም እማማ ማታ ወደ ቤታቸው መጥቼ ስለዚህ ጉዳይ በዝርዝር ማወቅ እፈልጋለሁ አላቸው። ሰዎች ይህንን ግፍ ማወቅ አለባቸውም አለ። አያትየውም የቤታቸውን አድራሻ ሰጡት። ማታ ላይ ራጄሽ ኩማር ከካሜራማኑ ጋራ ወደ ቤታቸው አመራ። ቤቱን ሲያይ ልቡ ይበልጥ ተነካ። በጣም ትንሽ ቤት ነበራቸው። አንኪት አሁንም በሐዘን ጥግ ላይ ተቀምጦ ነበር። ራጄሽ በፍቅር ሊያናግር ሞከረ። አንኪት ልጄ ዛሬ ባንክ ውስጥ ምን ሆነህ ነበር? ምን ተሰማ ሲልም ጠየቁት። አንኪትም እያለቀሰ አጎቴ እነዛ ሰዎች ሌባ አሉኝ፣ ገፉኝ፣ እኔ ምንም ጥፋት አላደረኩም አለ። የራጄሽ አይኖች በእንባ ተሞሉ። ካሜራውን ከፍቶ የአንኪትን ንግግር መቅረጽ ጀመረ። አያቱም ሙሉ ታሪኩን ነገሩት። ልጄ ይሄ አንኪት ከ8 ዓመት በፊት አውቶቡስ ተራ ላይ ነበር ያገኘሁት። በጣም ትንሽ ልጅ ነበር፣ ያለቅስ ነበር። ማንም ስላልመጣለት ይዤው መጣው። ከዛን ጊዜ ጀምሮ ከኔ ጋር ይኖራል። በጣም ጥሩ ልጅ ነው አሉት። ራጄሽም ለፖሊስ ነግረው እንደሆነ ጠየቀ። አያትም ነግረን ነበር ግን ማንም ሊያገኘው አልቻለም አለ። ራጄሽም ስለ አያት ጤንነቱ ጠየቀ። አትየውም ቀዶ ጥገና እንደሚያስፈልጋቸው ነገር ግን ብር እንደሌላቸውም ነገሩት። ባንክ ሄዱትም ምናልባት ብር ያገኙ ይሆናል በሚል ተስፋ ነበር። ራጄሽ ሁሉንም ታሪክ ከቀረጸ በኋላ ሌሊቱን ሙሉ ቪዲዮን ሲያቀነባብር አደረና የባንክ ሰራተኞች የ8 ዓመት ልጅን ሌባ በማለት አዋረዱ የሚል ርዕስም ሰጠው። ቪዲዮን በኢንተርኔት ላይም ለቀቀው። ቪዲዮ በፍጥነት ተሰራጨ። ብዙ ሰዎች ባንኩን መሳደብ ጀመሩ። በጥቂት ሰዓታት ውስጥ በሚሊዮን የሚቆጠሩ ሰዎች ዘንድም ደረሰ። ሚዲያዎችም ጉዳዩን ሊዘግቡ ተዘጋጁ። ህዝቡም ድሃ ስለመሰለ እንዲህ ይደረጋል በማለት መጠየቅም ጀመሩ። አያትም ልጄ ሁሉም ሰው መጥፎ አይደለም ብሎ ሊያጽናኑት ቢሞክርም ለአንኪት ግን ባንክ ማለት ሰዎች የሚሰቃዩበት አስፈሪ ቦታ ነበር። የአያት ጤንነትም እየተባባሰ መጣ። የቀዶ ጥገና ወጪ ስለከበዳቸው ከእንግዲህ ሕክምና አልፈልግም አሉ። በዚህ ጊዜ በውጭ ሀገር የነበሩት የባንክ ባለቤት ሳንጃይ ሜታ ይህንን ቪዲዮ በስልካቸው ተመለከቱ። መጀመሪያ ሌላ ባንክ መሰላቸው። ነገር ግን በደንብ ሲመለከቱ የራሳቸው ባንክና የራሳቸው ሰራተኞች መሆኑን አወቁ። ባለቤቱም በጣም ተቆጡ። በአንድ ልጅ ላይ እንዲህ ያለ በደል መደረጉ በጣም አሳፋሪ ነበር። ባለቤቱ ቪዲዮውን ሲቀጥል ተመለከቱት። አንኪትን አውቶቡስ ተራ ላይ ያገኘው ሲሉ ሰቦ ያ ቦታ ሳንጃይ ሜታ የራሳቸውን ልጅ የጠፋባቸው ቦታ ነበር። ቀኑ፣ ሰዓቱና ቦታው ሁሉ አንድ ሆነባቸው። ስልካቸውን በድንጋጤ ከእጃቸው ላይ ወደቀ። ልባቸው መንካት ጀመረ። ለዓመታት ልጃቸው ሲፈልጉ ነበር። ፖሊስም ሊያገኘው አልቻለም። ዛሬ ግን በቪዲዮ ውስጥ ያዩት ልጅ የራሳቸው ልጅ ሊሆን እንደሚችል ተሰማቸው። ሳንጃይ ሜታ ወዲያውኑ ለቅርብ ጓደኞች ለባንክ ማናጀሩ ሱሬሽ ቫርማ ደወሉ። አድራሻ ልክልሃለሁ፣ አሁኑኑ እዛ ሄድና ሁኔታውን አጣራም አሉት። ሱሬሽም የጓደኛውን ጭንቀት ተረድቶ ወዲያውኑ ወደ አድራሻው አመራ። ሱሬሽ አያት ቤት ሲደርስ ሁኔታው ልብ የሚለካ ነበር። አያቱ ታመው ከአንኪት ጋር ተቀምጠዋል። ሱሬሽ ታሪኩን ሲሰማ አያት ልጁን ያገኙበት ሁኔታ ከሳንጃይ ልጅ መጥፋት ጋር ሙሉ በሙሉ እንደሚገጣጠም አረጋገጡ። ወዲያውኑ ለሳንጃይ ደውሎ ሁኔታው አሳሳቢ ነው፣ አያትየው በጣም ታመዋል፣ ወደ ሆስፒታል መውሰድ አለብን፣ ሁሉም ነገር ደግሞ አንተ ካልከው ጋር ይመሳሰላልም አለው። ሳንጃይ ሜታ ወዲያውኑ ወደ ምርጥ ሆስፒታል ወሰዷቸው። ወጪውን ሁሉ እኔ እከፍላለሁም አለ። አምቡላንሱ መጥቶ አያቱን አንኪትን ወደ ሆስፒታል ወሰዷቸው። ሳንጃይም ከውጭ ሀገር ወደ ህንድ ተመለሱ። ሆስፒታል ደርሰው አንኪትን ሲመለከቱት እንባቸው መቆጣጠር አልቻሉም ነበር። የባለቤታቸው መልክ አዩበት። ነገር ግን እርግጠኛ ለመሆን የዲኤንኤ ምርመራ እንዲያደርግ አዘዙ። የአያት ቀዶ ጥገና ተሳካ። ባንክ ውስጥ ግን ትልቅ ረብሻ ተፈጥሮ ነበር። በቪዲዮ ምክንያት ጋዜጠኞች ባንኩን ከበውት ነበር። እነዚያ ሰራተኞችና ጥበቃው ስህተታቸውን ተረድተው መፍራትን ጀመሩ። ደንበኞቹም ባንኩን መጠቀም አቆሙ። ከጥቂት ቀናት በኋላ የዲኤንኤ ውጤትም መጣ። ሳንጃይ ሜታ ውጤቱን ሲያነብ አንኪት በእርግጥ ልጃቸው መሆኑ ታወቀ። የዓመታት ናፍቆት ዛሬ አበቃ። ሳንጃይ አንኪትን አቅፎ አለቀሰ። አያትም እውነቱን ሲያውቁ ልዩ ልጅ መሆኑን አውቅ ነበር ብለው አለቀሱ። ሳንጃይም እርስዎ ለልጅ እውነተኛ አያት ኖት አላቸው። ሳንጃይ ሜታ ለሰራተኞቹ ትምህርት ለመስጠትም ወሰኑ። አንኪትን ልጄ ወደ ባንክ መሄድ አለብንም አሉት። አንኪት ፈርቶም አያባቴ እዛ እኮ ይደበድቡኛልም አለ። ሳንጃይም ልጄ አሁን ብቻህን አይደለህም፣ ያ ባንክ የራሳችን ነው አሉት። በማግስቱ ሳንጃይ አንኪትን ይዘው ወደ ባንክ አመሩ። አንኪት በእጁ ብዙ ብር ያለበት ቦርሳ ይዞ ነበር። በቀጥታ ወደዛ ሰራተኛ ሄደና ብሩን በታተነው። ሌባ ነህ ብላችሁኝ ነበር፣
ብር ለማስቀመጥ አቅም የለውም አላችሁ። ይሁላችሁ ብዙ ብር አምጥቻለሁ አሁኑኑ አስቀምጡት አላቸው። የሰራተኞቹ ፊት በድንጋጤ ነጣ። በዚህ ጊዜ ሳንጃይ ሜታ ወደ ውስጥ ገብተው ሰራተኞችን ሰበሰቡ። አንኪት የገዛ ልጄ ነው ብለው ተናገሩ። በልጁ ላይ በደል የፈጸሙትን እነዚያን 3 ሰራተኞች ወዲያውኑ ከስራ አባሯቸው። በልጄ ላይ እንዲህ የሚያደርጉ ሰዎች እዚህ ሊሰሩ አይገባም አሉ። ሰራተኞች ይቅርታ ቢጠይቁም የሳንጃይ ውሳኔ ግን አልተለወጠም ነበር። ይህ ዜና በሁሉም ቦታ ተሰማ። በቪዲዮ የታየው ልጅ የባንክ ባለቤት ልጅ ሆኖ ተገኘ የሚል ዜናዎችም ተሰራጩ። ሁሉም ሰው መጥፎ ስራ በመጨረሻ መጥፎ መሆኑንም አመነ። ሳንጃይ ሜታ ለልጃቸውና ለአያት የሚሆን ትልቅ ቤት አዘጋጁ። አንኪትም ወደ ጥሩ ትምህርት ቤት ገባ። አያትየውም በሰላም መኖር ጀመሩ። የዛሬው ታሪካችን ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።